ክብረ ንጽህና አለመገርሰሱ በወንጀል ላለመጠየቅ ምክንያት አይሆንም። እርሱ በእርግጥም ጨክኗል። በማይጨከንባት ፍቅርና እንክብካቤ እንጂ ምንም አይነት በደል በማይገባት የ8 ዓመት ሕፃን ላይ ክፉ ሆኖ ተገኝቷል። የግብረ ሥጋ ድፍረት በደል ፈጽሟል። አቃቤ ሕግም ማስረጃዎቹን አሰባስቦና የወንጀል ሕግ አንቀጽ 627 በሕፃናት ልጆች ላይ የሚፈጸም የግብረ ሥጋ ድፍረት በደል የሚለውን ድንጋጌ ንዑስ አንቀጽ 1ን በመጥቀስ ክስ መስርቷል። ተከሳሽንና የአቃቤ ሕግን ክርክርና ማስረጃ የመረመረው ጉዳዩ የቀረበለት ችሎትም ተከሳሽን በተከሰሰበት የወንጀል ሕግ ድንጋጌ ጥፋተኛ ብሎታል። ተከትሎም ቅጣት መጥቷል። የ16 ዓመት ጽኑ እስራት ተወስኖበታል። የተወሰነበትን የሰማው እርሱ ግን ጥፋተኛ መባሉንም ሆነ የእስራት ቅጣቱን ተቃውሟል። የግል ተበዳይ ማለትም የሕፃኗ ክብረ ንጽህና ያልተገረሰሰና በሙከራ ደረጃ የቀረ ስለሆነ የጥፋተኝነቱም ሆነ የቅጣት ውሳኔው ሊሻሻልልኝ ይገባል ሲል ይግባኝ ለማለት ወስኗል። ይህንን አሁን ያደመጣችሁ ምን ብላችሁ ሰበርስ ምን ወስኖ ይሆን? ይህ ጉዳይ ለዛሬ ተመርጧል። አሁን ተመጥኖ ይቀርባል። የይግባኝ ቅሬታ የቀረበለት ፍርድ ቤት ቅሬታውን ሳይቀበለው በመቅረቱ ጉዳዩ ፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ደርሷል። በሰበር መዝገብ ቁጥር 107166 ቅሬታውን ለሰበር አቅርቧል። ሰበርም ግራቀኙን አከራክሮ ውሳኔውን ሰጥቷል። ሰበር ግን ምን ወስኖ ይሆን? በጥፋተኝነቱም ሆነ በቅጣቱ ላይ ለቀረበው የይግባኝ ቅሬታም አቃቤ ሕግ በሕግ አግባብ የተወሰኑ በመሆኑ ሊጸኑ ይገባል በማለት መልስ ሰጥቷል ያለው ሰበር የመልካችን ዋነኛ ቅሬታ በፍርድ ሐተታው ጠቅሷል። እርሱ የሚከራከረው የሕፃኗ ክብረ ንጽህና አለመገርሰሱ በሕክምና ማስረጃ ተረጋግጧል፣ ይህም ድርጊቱ በሙከራ ቀርቷል በማለት ነው የሚለውን የጠቀሰው ሰበር አመልካች ድርጊቱን ስለመፈጸሙ በስር ፍርድ ቤት በቀረቡት የሕክምናና ሌሎች ማስረጃዎች ተረጋግጧል አለም። የተረጋገጠውንም በፍርድ ሐተታው ጠቀሰም። የተጠቀሰውም የተከሰሰበትን የወንጀል ድርጊት ስለመፈጸሙ ያረጋግጣል ያለው ፍርድ ቤቱ ክብረ ንጽህና አለመገርሰሱ ድርጊቱን በሙከራ የቀረ ነው የሚያሰኝ ባለመሆኑ እንዲሁም የተከሰሰበት የወንጀል ሕግ አንቀጽ 628 ንዑስ ቁጥር 1 ድንጋጌም ክብረ ንጽህና መኖር አለመኖር ወይም መገርሰስ አለመገርሰስን እንደ መስፈርትነት ያስቀመጠ ባለመሆኑ የአመልካች ክርክር የሕግ መሠረት የለውም በማለት ውድቅ አድርጎታል። ቀደም ሲል የተሰጠውን የ16 ዓመት ጽኑ እስራት ውሳኔም አጽንቷል። የዛሬውን አበቃን።